እናስጠንቆላችሁ ያመጣችሁትን ነው ሄደን የምንሳለመውና እንትን የምንለው ገንዘብ ያመጣል ብላችሁ ከሰው ኪስ ገንዘብ ለመሰብሰብ የእግዚአብሔርን ቤት በጥንቆላ መምራት የትኛው ኃጢአተ ሰዶም ነው የኢትዮጵያ ባህል? የትኛው አመንዝራትነት ነው የኢትዮጵያ ባህል? ደብቀነው ስላለው ሳይሆን በአደባባይ የምንገልጸው ነገር አለ። የምንኮራበት ዝሙትነት አለ። የምንኮራበት ወንጀል አለ። የምንኮራበት ኃጢአት አለ። ምንቆጣው ለዚህ ነው። ስውሯ ማርያም የተቆጣ ነው ለዚህ ነው። ብፁዕ አቡነ ቀለሚንጦስን ይሄ ትክክል አይደለም፣ ይሄ ማስረጃ ከዚህ ጋር የተለያየ ነው ብለን ከመጀመሪያ ጀምሮ እስካሁን የሰራንባቸው ያለ ምክንያት አይደለም። የቤተ ክርስቲያን መዋቅር ሰው አልገደለም፣ እዛ ግን ሰው ሞቷል። የቤተ ክርስቲያን መዋቅር ወንጀለኛን አፍሮ አላለም፣ እዛ ግን ስውሯ ማርያም እስር ቤት አለ። ቄሳችንን አንሸጥ፣ ካህናችንን አንሸጥ፣ ዲያቆናችንን አንሸጥ፣ ጳጳሳችንን አንሸጥ። ከስራ ተባረረ። ሰላም ጤና ይስጥልኝ ውድ የአርአያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሁላችሁም ሰላማችሁ ይብዛ። ታሞ የተኙ በሆስፒታል በጸበል ስፍራ ያሉ በመከራና በስቃይ ውስጥ የሚገኙ ወገኖቻችን ይዳብስልን፣ ክፉን ነገር በሙሉ ያርቅልን። የቅዱስ ዮሐንስን በረከት ረድኤት ያድለን። በእመቤታችን አማላጅነት በጻድቃን በሰማዕታት ጸሎትና ምልጃ በቅዱሳን መላእክት ተራዳኢነት ከክፉ ነገር በሙሉ ርቀን ወደ እግዚአብሔር የምንሰበሰብበት መልካም ዘመን ያምጣልን። ዛሬ መረጃዎች ይዤላችኋለሁ። ከያዝኩላችሁ መረጃዎች መካከል በዋናነት ያዝኳቸውን ወሳኞቹን መረጃዎች ለእናንተ በቅድሚያ ነግራችኋለሁ። ከምነግራችሁ መካከል በጠንቋይ የገባው ታቦት፣ ስለዚህ ነገር ጳጳስ ነው የነገሩ። እሱም መረጃ በአካል ነግራችኋለሁ፣ በማስረጃም በመረጃም ጭምር ነው ማቀርብላችሁ። ሌላኛው መረጃ ደግሞ ከስራ የተባረረው ማን የሚለውንም ማሳያችኋለሁ። ማህበራዊ ሚዲያ ላይ ትላንትናና ዛሬ እየተገለጸ ባሉት መረጃዎች አንድ የሚዲያ ባለሙያ ከስራው ተባሯል። ስለሱ አወጣላችኋለሁ። ሌላኛው መረጃ ደግሞ ይሄ ጉድ በእያንዳንዳችሁ ቤት አለ። እሱንም ጉድ ደግሞ አንድ ወንድማችን ገብረ ኢየሱስ የሚባል ወንድማችን ማህበራዊ ሚዲያ ላይ ባህል፣ እሴት፣ ኢትዮጵያዊነትና አንድነት ላይ ሁሉ ጊዜ የሚሟገትና ማህበራዊ ሚዲያ ላይ ስለ ኢትዮጵያዊነት እየተሟገተ መረጃዎችን ለህዝብ የሚያቀርብ አንድ ወጣት ከነ ማስረጃው ጭምር ሰጥቶናል። ከሱም ጭምር መረጃዎችን አቀርብላችኋለሁ። የአርሲው ጉዳይ ዝም አልተባለም፣ የተኛን እንዳይመስላችሁ የሚል ደግሞ ሊቀ ጳጳስ ጭምር የታጀበ የአደባባይ መግለጫ ወጥቷል። እሱም በተመለከተ አወጣላችኋለሁ፣ ያስኩትን መረጃ ማለት ነው። እኔ ጴንጤ አልሆንኩም ያሉትን ካህንና ጴንጤ ናቸው ተብሎ ደግሞ ማህበራዊ ሚዲያ ያላቸው በማህበራዊ ሚዲያ ምስላቸው ተይዞ የተጋለጠባቸው አባት በአደባባይ ወጥተው በአስቸኳይ ይቅርታ ካልጠየቃችሁኝ እርምጃ ወስዳሉ ብለዋል። ስለዚህና ስለሌሎቹ መረጃዎች ጭምር ሊቀ ጳጳሱም ጭምር በጠንቋይ የገባውን ታቦት ጭምር የሚነግሩን ማስረጃ አቀርብላችኋለሁ። ይህ የአርአያ ሚዲያ ነው። መረጃዎች ለሁሉም ኢትዮጵያውያን ድረስ ሼር ታደርጉልኛላችሁ። በእናንተ በኩል መረጃዎች እናንተ ሰብስክራይብ ያላደረጋችሁ ሰብስክራይብ ስታደርጉ ለብዙ ኦርቶዶክሳውያንና ኢትዮጵያውያን ይደርስልኛል። ተጨማሪ በስውሯ ማርያም ጉዳይ ላይ ዕለት ያለውን መረጃ አቀርብላችኋል። በቃለ ቀርን ሚዲያም ይሄ በእኔ ሚዲያም ጭምር ማለት ነው። ታዲያ ብዙዎች ጋር እየደረሰ አይደሉምና መረጃዎች ሼር እያደረጋችሁ መረጃዎችን አድርሱልኝ። ሰብስክራይብ ላይክ ሼር አድርጉልኝ። በተጨማሪ ደግሞ አንድ መረጃ ልንገራችሁ። አሁን የቀረን 4 ቀን፣ በ4 ቀናት ውስጥ 10,000 ምዕመናን እንፈልጋለን። የት ካላችሁን በሚሊኒየም አዳራሽ በ200 ብር ትኬት ቆርጠው 10,000 ሰዎች እንዲገቡ እንፈልጋለን። የት ካላችሁን የሚገቡት ሚሊኒየም አዳራሽ ምን ሊያደርጉ ካላችሁ ሊዘምሩ፣ ምን ሊያደርጉ ካላችሁ የራማ አባቶች የገዳማውያን አባቶችን አብረው ሊጸልዩ፣ ከፈጣሪ ፊት ሊታረቁ፣ ቤተክርስቲያን ገዳማትን ሊታደጉ ወደ ሚሊኒየም አዳራሽ ታኅሳስ 5 ተጠርተዋል። እሱም ማስታወቂያ ተከታትለን ወደ ፕሮግራማችን እንገባለን። ለ1300 ዓመታት ጳጳስ ያፈራች፣ ካህን ያፈራች፣ ጻድቃን ያፈራች ገዳማችን
ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራሟ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ። ኑ የራሟን የዞብሏን ኪዳነ ምህረትን በጋራ እንደግፍ። በሚሊኒየም አዳራሽ የመጀመሪያው መረጃ ከስራ ተባረዋል ነው ያልኳችሁ። ከስራ የተባረረውን ግለሰብ ገልጽላችኋል፣ ታዩታላችሁ። ይሄ መጀመሪያ አሻም ሚዲያ ነው የገለጸችው። አሁን ከደቂቃዎች በፊት ነው ይሄንን ኤዲት ከማድረግ በፊት ከደቂቃዎች በፊት የወጣ መረጃ ነው። መረጃው ለውድ ተመልካቾቻችንና ተከታታዮቻችን ይላል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ወቅታዊ ጉዳይ ላይ የተሰጠ የአቋም መግለጫ ድርጅታችን አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም በቅርቡ በጣቢያችን ሶፊ ሾው በሚል ሲል በሰየመው የመዝናኛ ዝግጅት በአሻም ቴሌቪዥንና ዩቲዩብ ገጽ እያዘጋጀ ሲያቀርብ እንደነበር ይታወቃል። ይህ በሆነበት ከትላንትና ህዳር 29 ቀን 2018 ዓ.ም ጀምሮ በተለያዩ ማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ መረጃ በድምጽ በጽሁፍና በተንቀሳቃሽ ምስል ጭምር ሲዘዋወር ተመልክተናል። አሻም ይህንኑ በማህበራዊ ሚዲያ ስለ ጋዜጠኛው የተሰጠውን መረጃ ተከትላ ስለተሰራጨው መረጃ ሶፎንያስን ማብራሪያ እንዲሰጥበት ጠይቃለች። በዚህም ሶፎንያስ አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከመስጠት ውጪ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ ትሬዲንግ አክሲዮን ማህበር የኢትዮጵያን ባህልና ወግ እንዲሁም ህብረተሰቡን እሴትና ሃይማኖት ያከበረ የምትመራበት ኤዲቶሪያል አላት። ይሁን እንጂ ጋዜጠኛው የሚዲያ ኤዲቶሪያልም ሆነ የማህበረሰቡን እምነት፣ እሴት፣ ወግ፣ ባህል፣ ሃይማኖት የሚጻረር ተግባር ተሰራጭቶበት በመመልከቷ እጅጉን እያዘነች ድርጊቱን የሚዲያ ተቋማት የማይወክል ይልቁንም በጽኑ የምታወግዘው መሆኑን ለውድ ተመልካቾቻችንና ተከታዮቻችን ለመግለጽ እንወዳለን። ከዚህም በተጨማሪ አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በፈጸመው ከባድ የማህበረሰባዊ እሴት እና ኤዲቶሪያል ጥሰት ጭምር የነበራትን ውል ከዛሬ ከህዳር 30 ጀምሮ ማቋረጧን ለመግለጽ ትወዳለች። አሻም ለሁላችን ብላለች። የማህበረሰብ እሴት፣ ወግ፣ የሃይማኖት የሚነቀፍ ብቻ ሳይሆን ወንጀልም ጭምር የአደባባይ ወንጀል ነው። መረጃዎቹ ተጋልጸዋል። ወንጀል ነው። ስለ ሁለተኛው ፓርት ነግራቸዋል። ነገር ግን የመጀመሪያው ፓርት ወንጀል ነው የተፈጸመው። ይሄ ልጅን በተለያየ አጋጣሚ ኢቲቪም ላይ ጆሲ ቲቪም ላይ አይተነዋል፣ ተመልክተናል፣ ተከታትለናል። ከዛ በኋላ ያየነው መረጃ ነው፣ አደገኛው መረጃ ነው የምናነሳው። አደገኛው መረጃ ምንድነው? እነዚህ ጉዳዮች አሉባልታ ብቻ አልነበሩም የሚል መነሻ ወጣ። አሉባልታ ያልነበሩትን መነሻዎች አየናቸው። ለምሳሌ እግረኛው ሚዲያ ላይ እንደዚህ ነበር የቀረበው፣ አይታችሁታል። ኢንቦርን ነው፣ የሴት ቋንቋ ነው። የሴት ቋንቋ ጠቅሰህ ራስህን ቆንጆ ነበርኩ እንዲህ ነበርኩ ምናምን ስትል ሰማሁህ። እዚህ ጋር ደግሞ የቤት እመቤት ነኝ ስትል ሰማሁህ እና የተወሰነ እንደምትንም ስላየሁት ነው ተልኮልኝ ከጻፍካቸው ከሰው ጋር ያወራሃቸው ይሄ የተወሰነውን ለማውራትም ከብዶኝ ነው። በነገራችን ላይ አይታቸዋል አይደል? ተጻፋቸው በእኛ ማህበረሰብ በጣም ዊርድ ብቻ በጣም ኑር ነው፣ ሰቅጣጭ ናቸው። አቻ ቃልም አይኖራቸውም። እነሱ የጽሁፉን አይቻቸዋለሁ፣ ግን አልደግመውም። እኔ እነሱ ሁሉ ባንተ የተጻጻፉ ናቸው። እንደገና ይሄን የላኩ ሰዎች ደግሞ የላኩልኝ የተጻጻፍካቸው ሰዎች ደግሞ በግልም ኮንታክት አድርገውኝ ነበረ። ረጅም ጊዜ እንደዚህ የሚሰሩ ሰዎች ናቸው እና እኔንም እንዲህ ብሎኛል እያሉ ላኩልኝ። አየሁት። ለዛ ነው የጋበዝኩህ። ስለዚህ ዘ ሴም ታይም አንተም ጋር ካለ እሱም ጋር ካለ የሚላላከው ታያለህ ማለት እኮ ነው።
አንተም ጋር ይደርሳል እሱም ጋር ይደርሳል እና ይሄ ሁሉ ሲሆን አንተ ወደ ብሎክ አረኩኝ እኮ ምኑን አስተካከልኩኝ ገብቼ ፓስዋርድን ቀይሬ በተዘዋዋሪ መንገድ ከሴት እንደ ሴት ሆነ ራስን አክት እያደረክ ምላሽ ትሰጣለህ። በዚህም እግረኛው ሚዲያ ብዙ ተተችቷል። እንዲህ አይነት ጋጠ ወጥ አይነት ጥያቄ ነው እየተጠየቀውና ጋዜጠኛው ትክክል አይደለም ተብሎ ተወቀሰ፣ ብዙ ተዘለፈ። ጋዜጠኛውን ማለት ነው። ያን በእንደዛን ወቅት ልጁ ማህበራዊ ሚዲያ ላይ ወጥቶ እኔ በስራ ምክንያት የተጋጨሁት ነው የሚል ምላሽ ሰጠ። በኋላ ትርታ ኤፍኤም እስካሁን አልገለጸም። ትርታ ኤፍኤም እስካሁን ከስራ እንዳገደ የጋራ ውል ስምምነቱን የአጋር ስምምነቱን እንዳገደ አልገለጸም። ሌሎቹ ግን ገልጸዋል። አሻምን እንዳያችሁት የአሻም ቲቪ ላይ የሶፊ ሾው የሚል ፕሮግራም ጀመረ። መሰረት በዙ ላይ ካብ አይዞ የሚል ልጅስ የሚያምር ነገር ያው እንግዲህ ካባ እናት እሺ ግድ ነው። አመሰግናለሁ ልጄ፣ በጣም አመሰግናለሁ። እድሜና ጤና ይስጥህ። አሜን። ማንም ያላደረገውን ያደረክልኝ አባቴ። አሜን። ሰላም እኩል አድርግልሽ። እሺ እቺ ደግሞ እናቱን እንዲያክብሮ በእንደዚህ ገልጾ ከእናቱ ጋር የሚያገናኘው ነገር የለም። ልጁ የግሉ ነው ጥፋቱ፣ የግሉ ነው ኃጢአቱ፣ የግሉ ነው በደሉ፣ የግሉ ነው ስራው፣ የግሉ ነው ወንጀሉ፣ የግሉ ነው ጥፋቱ፣ የግሉ ነው በፈጣሪ ፊት የሚጠየቀው። የኛ ጉዳይ የአደባባይ ሰው ሆኖ በአደባባይ እንዲህ አይነት ወንጀል ሲሰራ፣ እንዲህ አይነት ኃጢአት ሲሰራ ዝም ማለት አንችል። ለአሻም ሚዲያ ራሴን ለማረጋጋት ጸበል ገብቻለሁ ብሏል። የዛሬ የሆነ ዓመትም ገብቶ ነበርና አይ ትንሽ ስትረስ ነች ተመልሼ ወጥቻለሁ መድኃኒት ግን እየወሰድኩ ነው ብሎ እይታ ሚዲያ ላይ የሚገልጾ ነበር። አሁን ኃጢአቱን ለማግዘፍ ለማግነን ምናምን አንነግራችሁ። በመጽሐፍ ቅዱስ ኃጢአት፣ በቁርአንም ኃጢአት፣ በሌላ እምነት የምትከተሉትም ኃጢአት ነው የምታውቁት። በደል ኃጢአት ነው። ፈጣሪን መካድ ማለት ነው። በአደባባይ ወንጀል ነው። አሁን የምናውቃቸው ሰዎች ብቻ መስለዋችሁ ስለሆነ ሶፊ ላይ መረባረብ ብቻ መስሏችሁ ከሆነ ልጆቹ ናዝሬት ላይ በአንድ ግለሰብ ሳይሆን በቡድን ነው ይሄንን ያደረጉት። ይሄው መረጃቸው፣ የቪዲዮ ማስረጃ አላቸው ዩቲዩብ ላይ የገለጹት። አንድ ግለሰብ ብቻ አይደለም። እንጠብቀሃለን ሩም ይዘን ሻወር ታጥበን ያልከኝ አይደለ? ታጥቤ ጠብቄያለሁ። ተጣጥበህ ጠብቀኝ ብለኸኛል። እነዚህ ሁሉ ልጆች መነሻ ሲያገኙ ተሰባስበው ነው የጠበቁት። ብዙ ከተሞች ላይ የምትገኙ ታዋቂ ሰዎች ምን በላቸው ብቻ የተደበቁ ሰዎች በእንደዚህ አይነት ወንጀል የተዘፈቁ ናቸው። ማለት ኃጢአት ወንጀሉን መንግስት ይመርምረው። በዚህ ጉዳይ ፌዴራል ፖሊስ የቲክቶከር አዋርድ ላይ እንዳሰራቸው እነዚህንም ሰዎች እንዲቆጣጠራቸው እንጠብቃለን። ወንጀል የፈጸሙ የአደባባይ ያውም የአደባባይ ሰው ሆኖ ማለት የስክሪን ሰዎች እንኳን አይደለም ወንጀል ሌላም ጥቃት ሊፈጽመው ቢሞክሩ በአደባባይ ነው መጋለጥ ያለበት። በቃ ጥፋት ነው። ወንጀል ወንጀል ነው እና ይሄ ብቻ ነው ወንጀሉ። የዚህ ልጅ ብቻ ነው ወይ ወንጀሉ ካላችሁኝ ጸበል ገብቷል አይደል? እውነት ጸበል ገብቻለሁ ብሏል። እንግዲህ እግዚአብሔር ፊት እግዚአብሔርን አትማረው አይባልም። እግዚአብሔርን ማረው ምናምን አይባልም። እግዚአብሔርን የሚጠይቀው የእናንተ ንጽህና ልብ አይቶ ከፈለገ እግዚአብሔር ይምራል፣ ከፈለገ ደግሞ እናንተን ያስተምራል፣ ከፈለገ ይቀጣችኋል። እምቢ ካላችሁ በአደባባይ እንደዛሬው ያዋርዳችኋል። አሁን መደበቂያ የሰው ፊት ሲታጣ ጸበል ቦታ መደበቂያው እዛው ጸበል ቦታ ነበር። በዚሁ ኬዝ ነው የገባው መጀመሪያ ማለት። አሁንም ጸበል ቦታ ቤተክርስቲያን አሁንም መደበቂያ፣ ለኃጢአት ለወንጀል መደበቂያ መሸሸጊያ እናረጋታለን። አይ ቤተክርስቲያን ስንቱ ፈርዶብሽ። ለነገሩ እግዚአብሔር የትም ብንበላሽ እኮ መተን እግሩ ስር ብንወድቅ ይምረናል፣ ይቅር ይለናል። እና ተምረህ ብትወጣ ምኛለሁ። ከክፉ ነገር ተምረህ ብትወጣ በፈጣሪ ፊት ላይ ለምንድን ላይ ለሰራ ወንጀል መንግስት ይጠይቅ። መንግስት ይህን ጸጥታ የሚያስከብረው አካል በወንጀል የሚጠይቀው አካል ይጠይቅ። እሱ ግዴታ ነው። ግን በፈጣሪ ፊት ላለው ነገር ምህረት እንዲያወርድልህ እንደ ሰው ነው የምጸልያለሁ። እንደ ሰው ምህረት እንዲደረግልህ እመኛለሁ። እንዲህ አይነት ነገር የማንሰማበት ዘመን ቢመጣ ደስ ይለኛል። ልጆቻችሁን አያችኋቸው? ተመልከቷቸው። እነዚህ ተራቸው የት ነው? ከሶፊ ጋር አይደለም ቀጥሎ ተራቸው። ይሄ ልጅ በመዝሙር ነው እንደዚህ የሚሆን። እየደነሰ ነው፣ እየዘመረ ነው። ልጁን አያችሁት? የሆነ ሰዓት ላይ ወላጆች ልጆቻችሁን መስመር ካልያሳዛችሁ ነፃነቱ ነው እንደፈለገ ይሁን ባህሪ ነው ሆርሞኑ ነው ምን አገባው እያላችሁ የገዛ ልጆቻችሁን ነገ ኢቢሲ ገብቶ አሻም ገብቶ እንደተዋረደው ልጅ ነው የምታረጉት። የገዛ ልጃችሁን ህይወት ነው የምታጡት። በፈጣሪ ፊት ልጃችሁን ካሳጣችሁት እኮ ባትወልዱት ይሻላችኋል። እውነት
ለመረገም ለክፉ ነገር ከፈጣሪ ፊት ሊረገም በኃጢአት ሊጨቀይ ልጃችሁን አትወለዱት። ቀጣችሁ አረማችሁ ቁም ነገር አስይዛችሁ ባህል ወጉን አባት እናቱን ህግ አክብሮ እንዲኖር እምነቱን በስርዓት እንዲኖር ማድረግ ይጠበቅብናል። ይሄ የወላጅ ግዴታ ነው እና ሲወዛወዝ የምታዩትን ልጅ ደግሞ እንደገና ታከብሩታላችሁ። መስመር አታስይዙትም። ገብረ ኢየሱስ ያለውን ልጅ ልንገራችሁ። አንድ የጨርቆስ ወንድማችን ነውና ማህበራዊ ሚዲያ ላይ በጣም ብዙ መረጃዎችን በጣም ጠንካራና ጥሩ መረጃዎችን ያቀርባል። ኢትዮጵያዊነትን ካልጠበቅ ሀገር ከሌለ እምነት ከሌለ ባህል ከሌለ ወግ ከሌለ ስርዓት ከሌለ ኢትዮጵያዊነት ምኑ ላይ ነው? የትኛው ኃጢአተ ሰዶም ነው የኢትዮጵያ ባህል? የትኛው አመንዝራትነት ነው የኢትዮጵያ ባህል? ደብቀነው ስላለው ሳይሆን በአደባባይ የምንገልጸው ነገር አለ። የምንኮራበት ዝሙትነት አለ። የምንኮራበት ወንጀል አለ። የምንኮራበት ኃጢአት አለ። እና ይህን ፊት ለፊት የማንናገረው መቼ ነው? እዚሁ ከተማ ውስጥ ህፃናት የ6 ዓመት ልጆች የሆነውን በማስረጃ አቅርቦላቸዋል። እዩት። ፎቶ ላይ እንደምታዩት ነው። ከወደ ቡልቡል 40/60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህቴ ላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ፣ አንተ በምትሰራው ትሬንድ ነህ አለች። ምን እንደሆነ ሳብሰላሰል አደርኩ። ሲነጋ መታገስ አልቻልኩም። ጠዋት ባስቀመጠችልኝ ኮሚኒኬት አረኳትና ምንድነው ላኪልኝ አልኳት። በቴሌግራም ስትልክልኝ በጣም ይዘገንናል። እድሜያቸው 6 እና 7 የሚሆኑ ህፃናት 2 ወንድ ልጆች በተመሳሳይ ጾታ አዲክትድ ሆነው የሆነ ነገር እና ለምን ትወልዳላችሁ? ቦሌ አራብሳ ላይ 40/60 ኮንዶሚኒየም ጋር የ6 እና የ7 ዓመት ህፃናት ፎቶ ታነሳቸዋለች። እነዚህ ልጆች መንደር ውስጥ ነው የሆኑት። እናንተ አይን ውስጥ የገዛ ወላጆቻቸው ልጆች አይን ውስጥ ነው ያሉት። የጎረቤት አይን ውስጥ ልጃችሁን ጎረቤት ሲቀጣው የምትከለክሉበት ዘመን ውስጥ አጥረን ሽቦ ከልለን ልጆቻችን ውስጥ ይባልጋሉ። አናውቅም እኮ እና ሶፊን ብቻ ነው እንደምትቆጡት። ምን ይቀራል? ብሔራዊ ቡድን ሴቶቻችን እኮ ሊፍት ውስጥ ነው የሚሳሳሙት። ቤርጎ ለእያንዳንዳቸው ተይዞላቸው ከግማሽ በላይ ያለው ባዶን ነው የሚያድረው። ነባሮቹን ያስተላለፉባቸው እነዚህኞቹ ደግሞ ወደለኛቸው ቀጥሉ። ይሄ ብቻ አይደለም። የእያንዳንዱ የሴቶች ክለብ ቡድን ከዚህ ያመለጠ የለም ብለው ነገረውናል በአደባባይ። ፌዴራል ፖሊስ፣ የስፖርት ኮሚሽን፣ ወጣትና ስፖርት፣ የሴቶችና ማህበራት ጉዳይ መምሪያ፣ ብሔራዊ ደህንነት በጋራ ሆኖ አረጋግጠው ስልካቸው ማስረጃቸውን ቀምጠው እንዲሰሩ ወደ ስራ እንዲገቡ አድርጓቸው። ተመልሰው ይጫወታሉ፣ ተመልሰው ይሳሳማሉ፣ ተመልሰው አብረው ይተኛሉ። ህጋዊ ወንጀለኞች፣ ህጋዊ ኃጢአተኞች፣ ህጋዊ በደለኞች፣ ህጋዊ በብሔራዊ ቡድን ስም ወንጀል ይሰራል ኢትዮጵያ ውስጥ። ይኸው የሶፊ ብቻ ምን ነው ደቅነቃችሁ? በብሔራዊ ተቋም ደረጃ የሚመራ አንድ የሴቶች ብሔራዊ ቡድንም ይሄን እየሰራ ነው። ሀገርን የሚተኩ ህፃናት ይሄው አራብሳ ላይ ገብተውላችኋል። የ6 እና የ7 ዓመት ልጆች በተመሳሳይ ጾታ ህፃናት ወንዶች፣ ሴቶቹ በየክለቡ ክፍያ ሲከፈላቸው ተጨማሪ ቤት እየተከራዩ ይሄንን ገብታችሁ ምን ያህል ላይ ጠይቁት። ይሄንን ገብታችሁ ሲዲ ስፖርትን ጠይቋቸው። ይሄንን ማስረጃ ፌደራል ፖሊስን ጠይቁት። ይሄን ማስረጃ ብሔራዊ ደህንነትን ጠይቋቸው። ማስረጃው አለ። ወንጀል ነው፣ ወንጀለኛ ናቸው። በወንጀል አይጠየቁም፣ አይታሰሩ፣ አይፈረድባቸው። ቢታሰሩ ራሱ እኮ ከታሰሩበት ክፍል ሌላውን ይበክሉታል አይደል? የሰሞኑ አጀንዳ የሰሞኑ ወሬ ነው። እና እኛ ዲጂኖ የሚባል ነገር ታውቃላችሁ? እኔ የተወለድኩበት ሀገር ወፍራም ፌሮ መሬት ለመቆፈር ይሄ እንጨት ለመትከል ፌሮ ዲጂኖ ይባላል። ጫፉ ይሳልና መቆፈሪያ ነው፣ ዲጂኖ ይባላል። እንደው ከሰማይ ላይ ዲጂኖ ቢዘንብብን እያንዳንዳችን ላይ አያንስንም? በዚህ ዘመን ስላለን አያንስንም? አሁን የትኛው እምነት አለ? የትኛው የሃይማኖት ጸሎታችን አድኖናል? የትኛው ካህን ማረን? የትኛው ሼክ አስማረን? የትኛው ፓስተር ድነት አመጣልን? እስኪ ንገሩን የሁሉም ሃይማኖት አባቶች። የትኛው የሃይማኖት ተቋማት ጉባኤ ጸሎታችን ክፉን አርቆ እንደው መልካሙን ዜና ከላይ ያሰማን? እስኪ ንገሩን። የሳሞዋ ስምምነት አሁን አይደል እንዴት ተሰማማን? በቅርብ መቼ ነው የጸደቀው? 2017 ከጥር በፊት ጮኸናል። በወረቀት የተጻፈና የተሰረዘ ውል ስለሌለን እስቲል እስካሁንም ውሉ እንዳለን፣ ግን በአደባባይ ወጥተው መንግስት ማረጋገጫ ሰጥቶናል። ምን የሚል ማረጋገጫ?
የምክር ቤት አፈጉባኤ አቶ ታገሰ ጫፎ ኢትዮጵያ ውስጥ ይሄ ጉዳይ አይሰራም አሉንም የሚል ያፍ ማረጋገጫ ውሉን እኮ ፈርመው የምክር ቤት አምባሳደሩ ፈርመው ሳሙዋ ላይ በስራ ገብቷል፣ ወደ ስራ ገብቷል። ስለዚህ የሴቶች ብሔራዊ ቡድን ላይ ማግለል አትችሉም፣ ማሰናበት አትችሉም። በተመሳሳይ ታጋብቻ ስላገኘናቸው ብላችሁ ማሰናበት አትችሉም። አሃ እና የማይወልዱ ሴቶች ሰብስባችሁ ሴት ልትሏቸው ነው? ወንጀለኛ ሴት በህጋችን እኮ ወንጀል ነው። ወንጀለኛ ሴት ሰብስባችሁ ኳስ እያጫወታችሁ የሴቶች ብሔራዊ ቡድን አለ ልትሉን? እናውን እንደ አሻም ቲቪ ራሱን ካላገለለ ካላሰናበተ ካለየ ነውር አይደለም? እናቱን ሲያከብር ያየነው ወንድማችን እንዲህ በኃጢአት ተጨማልቆና አድፎ ስናየው እውነት እንደው ለሱ ንስሐ እንደው ሱባኤ ብንዚህ ሳያንስን አርሲ ስለሚሞቱት ወንድሞቻችን፣ ታናናሾቻችን፣ እናት አባቶቻችን፣ ካህናቶቻችን፣ ህፃናቶች በገጀራ ስለሚቆጠረጡ ህፃናት ሱባኤ ያዘንኛ አልያዝንም እኮ። አሁን ስላለው የኃጢአት መከራ ሱባኤ ያዘን አልያዝንም። ስውሯ ማርያም እንደዛ ነውር ሲሰማ ሰው ሲገደል ካህን በአደባባይ ጳጳስ ሲከስ እየሰማን የሀገረ ስብከት ሊቅ ስራ አስኪያጆች እርስ በርስ እንደዛ ሲባሉ ግማሹ ሲደግፍ ግማሹ ሲጣላ ለአንድ አስጓዥ በሚል ሰበብ ቅቤ ከመርካቱ ሲቸረቸር እምነት ነው የሚባል በሶ በዱቄት እየሰበሰቡ ሲያጠጡት ህዝቡ እንደው በሌላ በሽታ አላለቀም። እመቤት ይምራዋለች። የዋህነቱን ይህን ህዝብ አይታ ክፉ ሳያስብ ሄዶ ለተጎዳው ህዝብ ምህረትን አወርዳለታለች እንጂ እውነት ስውሯ ማርያምስ እንደው የሚታለፍ ነው? እናኛ ያንሰንም እንደው የአርሲን ነገር ካነሳውላችሁ አይቀር ይሄንን ዜና ላሰማችሁ። ይሄ ዜና የትላንትና ዜና ነው። በአሜሪካ ዋሽንግተን ዲሲ ባለፉት 2 ዓመታት በአርሲ የተቃጠሉ ቤተሰቦችን በግፍ የተገደሉ ካህናትንና ምዕመናንን የወደሙ አብያተ ክርስቲያናትንና ለመኖር የሚታገሉ ኦርቶዶክሳውያንን የሰነድ ማስረጃ ለአሜሪካ የዓለም አቀፍ የሃይማኖት ነፃነት ቢሮ በሰፊው ያቀርበናል። መፍትሄ እስኪገኝም ድረስ ተልኳችን ይቀጥላል፣ አጀንዳችን አንቀይርም የሚል መልእክት አዘለ። እዚህ ጋር ሊቀ ጳጳስ ጀምሮ 4 ካህናት ከዲያቆናት ጋር እነዚህ የምታዩቸው አሜሪካ የሃይማኖት ነፃነት ቢሮ ላይ ገብቶ ያመለከቱ ናቸው። ምን ተደረገ? አርሲ ሰው እየሞተ ነው አይደል? አሁን ምን ሰው መሞት ብቻ ዲያቆን ዮሴፍ ፍርድ ቤት ቀርቧል አይደል? የመጀመሪያ ደረጃ ፍርድ ቤት ነበር የቀረበው። አሁን ከፍተኛ ፍርድ ቤት ቀርቧል። አሸብሮ አርሲ ወገኖቻችን ሞተዋል ስላለ ነው ፍርድ ቤት የቀረበው። ሞተዋል ስላለ ተገለዋል ኦርቶዶክሳውያን ድምፅ እንሆናቸው ስላለ ይሄው ፍርድ ቤት ቀርቧል። ለሞቱ ድምፅ ከመሆን ይልቅ ገዳይ መሆን በነፃነት ያንቀሳቀሳል። አሁን እያየን ያለ ነው ተግባር። ለሞቱት ድምፅ ከመሆን በላይ ለገዳዮች ምስክር መሆንና ነፃ ማውጣት ገዳዮችን ልክ ናችሁ ማለት በነፃ ያስኬዳል። አሁን ካልሆነ ዲያቆን ዮሴፍን ፍቱት። እነዚህ ብፁዓን አባቶች ጨምሮ እነዚህ ካህናት፣ ዲያቆናት አብረው ሄዱ ናቸው፣ አቤት ያሉ ናቸው። ስለ አርሲ ዝም አንልም፣ ዛሬም ነገም። ለሞቱት ነፍስ ይማርልን፣ መከራ ላገኛቸውና በዚህ ምክንያት ስደት ውስጥ ላሉ ወገኖቻችን ብርታቱን ያድልልን። በጣም መከራ የሆነው ምን መሰላችሁ? አርሲ ላይ በጣም መከራ የሆነው እንደዚህ በኦርቶዶክሳዊነታቸው ለሚጨፈጨፉ መከራ ለሚደርሰባቸው ወገኖቻችን በጣም መከራ የሆነው በተደራጀ መዋቅር እንዳይታገዝና ህዝቡ ራሱን እንዳይታደግ መደረጉ ነው። ብፁዕ አቡነ ያሬድ እስካሁን የሉም። ተደብቀዋል፣ ጠፍተዋል፣ ሸሽተዋል፣ ታፍነዋል፣ የሉም። ከነዚህ አንዱን ነው እየሆኑ ያሉት። ሱባኤ ገብተዋል፣ አርሞ ገብተዋል፣ የሉም፣ ብቻ የሉም። የሚመሩት በግ ተበልቶባቸው በግ የሌላቸው እረኛ ሆነው 5 ኪሎ ተቀምጠዋል። የኛ ጥያቄ ሌላ በግ ሲመጣላችሁ ሄዳችሁ እረኛ ትሆናላችሁ? ሌላ በግ እንላክላችሁ? ሌላ ሟች እንላክላችሁ? የሀገረ ስብከት ሊቀ ጳጳስ መሆን ከእረኛ ከተኩላ ለመጠበቅ ነው። የሀገረ ስብከት አመራር መሆን በጎችን ከተኩላዎች ለመጠበቅ ነው። እስካሁን በጎችን ከተኩላዎች ለመጠበቅ የቆመ ሊቀ ጳጳስ አላየንም። በተለይ አርሲ ላይ። ከዛ ቀጥሎ ያለው ሀገረ ስብከት ነው የሚመለከተው። በተቻለው አቅም ያመለክታል።
ማህበረ ቅዱሳን ብቻ ነው በዚህ ጉዳይ ላይ በትኩረት ይሰራ የነበረው። ከዛ ውጭ ያለው ሚዲያ በሙሉ ኦርቶዶክሳዊ ሚዲያ በግል የሚሰሩ ሁላችንም ሚዲያዎች እየሰራሉ ብዙዎቹ። ከዛ ውጭ ያለው እየሰራ አይደለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን የትስስር ገጽ ደግሞ እስከ ተወሰነ ድረስ ያሳውቅ ነበር። በተለይ የሃይማኖት ተቋማት ጉባኤ መግለጫ እስኪሰጥ ድረስ ያኔ ሲሰጥ አቆመ። ከዛ በኋላ ገልጾ አያውቅ። አርሲ ላይ ሟቾችን የሚናገር ሰው ይታሰራል። ኦርቶዶክሳውያን ተገደሉ ብሎ ማመልከት ይታሰራል፣ ያሳስራል። ይሄ መረጃ ወጥቷል። እንግዲህ ምን ይሆናል መጨረሻ ላይ ፖለቲካ ነው አጀንዳው፣ ፖለቲካ አይደለም አጀንዳው ምናምን የሚሉትንም ነገሮች እንሰማዋለን። የ8 ዓመት ህፃን 8 ቦታ የቆራረጠው ገጀራ በልጅቷ ፖለቲካ ነው ቢለን ያስቀናል፣ ያስተዛዘበናል። ብቻ አይደለም በፈጣሪ ፍርድ ያሰጥብናል። ቀጥሎ ደግሞ የ4 ዓመት ህፃንን እግሩን ያስቆረጠውን ጥይት ፖለቲካ ስለገባ ነው ብሎ ልጁ ላይ መናገር በነፍስ ያስቀስፋል። እና የሶፎንያስ ተመሳሳይ ጾታ ጋብቻ ብቻውን መቼ አነሰ? እነዚህ ሲጨመሩበት እኮ አይደለም ዲጅኖ እሳትና ገሞራ ቢወርዳብን እኮ እኛ ራሱ ያንሰናል። በተግባራችን በድርጊታችን በዚህ ዘመን መኖራችን ብቻ እኛ ፈጣሪ ፊት በየቀኑ እየወደቅን ልናለቅስ ይገባል። እና ምን ትሰራላችሁ? ለኦርቶዶክሳዊነት እቆማለሁ ከፊት እቆማለሁ የምትሉ ወንድሞችና እህቶች የት ነው ያላችሁት? ማህበራዊ ሚዲያ ላይ መናገር ብቻ ነው እንዴ ትርጉም? ውጤት የለውም እኮ እሱ። ውጤቱ ምን እንደሆነ ልንገራችሁ። እውነተኛውን መንገድ ንስሐ ግቡ፣ ስጋ ወደሙ ተቀበሉ። የመጀመሪያው ቃል ኪዳን ከእግዚአብሔር ጋር ቃል ኪዳን ግቡ። ከዛ ውጪ በሚዲያ ላይ የሚደረግ ፉከራ በሙሉ ውጤት የለውም፣ ተግባርም የለውም። እግዚአብሔርን ከእናንተ ጋር ሳታደርጉት ምንም አታመጡ። እንዲህ እንድንሆን ከፈለጋችሁ ሂዱ፣ ንስሐ ግቡ፣ ስጋ ወደሙ ተቀበሉ። የ4 ዓመትም ልጅም የ50 ዓመትም ልጅም ስጋ ወደሙ ይቀበል። በዚህ ዘመን ስጋ ወደሙ ከመቀበል ውጪ አብሮ የሚያደራጀን አብሮ አንድ የሚያደርገን ምንም ነገር የለም። ስለዚህ እሱ የመጀመሪያው ድርሻ ይሁን። እሱን ሳታደርጉ ቤተክርስቲያንን የሚነካትን እነካዋለሁ አለቀውም ምናምን የሚል ፉከራ አይሰራም። መጀመሪያ በእግዚአብሔር ፊት በስጋ ወደሙ ፊርማችሁን አኑሩ። ከዛ በኋላ አብዛኞቻችሁን ስታደርጉ ቀጥሎ ያለውን እናወራለን። መጀመሪያ ግን ንስሐ ግቡ፣ ስጋ ወደሙ ተቀበሉ። ይሄ የመጀመሪያ መልእክቴ ነው። አለበለዚያ በተራ እንደዚህ ጋዜጠኛ እንደነዚህ ህፃናት እነዛ እንዳያቸው ልጆች ነው የምትሆኑት። በተራ ምንም አይቀርልም። ይሄ ዘመን የመቅሰፍት ዘመን ነው። ሌላ ላሳያችሁ አንድ ነገር። እኛ አባት እንዲህ ነበር ያሉት። እኛ አባት ፕሮቴስታንት ሆኑ ተብሎ እንዲጨፈራል ቪዲዮአቸውን ቀርጸው እናደርጋለን። ትልቁ ዓላማችን ይሄ ነው። እኛ መንደራዊና ቀበላዊ ሀሳብ እናስብም፣ ሰፋ አድርገን እናስባለን። ተጋግዘን እንኖራለን። የኦርቶዶክስ ዋና ቄስ ወደ ሐዋርያ የእግዚአብሔር ልጆች ጋር ተቀላቀሉ። ቆባቸውን አድርገው ምን ሲያደርጉ ነው? እንስማቸው። ካህኑ ምን አሉ? አያችሁ የሚዲያ አጀብ። ቶሎ የሃይማኖት ግጭትና ሌላ ጉዳይ እንዳይፈጠር ቶሎ ይሄንን እንዲያነሱ እጠይቃለሁ። ካልሆነ በስተቀር ግን እዛው በተገኘውበት ቦታ ላይ ሄጄ መናገርና ሌላ ነገር መፍጠር የሚችል ዜጋ መሆንንም ከወዲሁ አሳውቃለሁ። እርምጃ ወስዳለሁ። ካልሆነ እዛው የቀረጻችሁኝ ቦታ መጥቼ ለህዝቡ እናገራለሁ፣ እርምጃ ወስዳለሁ። አላቆምም። ለምን? እኛ አባት የኦርቶዶክስ ዋና ቄስ ወደ ሐዋርያ መጡ ብለው ስብከት ይሰብኩባቸዋል፣ ቪዲዮ ቀርጸዋቸው። እኛ ኦርቶዶክስ አባት ናቸው፣ የቤተ ክርስቲያን ካህን፣ አንድ ቄስ። ሚዲያ ላይ እንዲህ ነው የምትሰሩት። ድምፅ የሌለው ማስረጃው ያልተረጋገጠ መረጃ ስትቀረጹ ራሱ ተጠንቀቁ። እሳቸው እነሱ የሆነ ነገር ስለሰሩ ሊያስመርቁ አብረዋቸው ነው የሄዱት። እንደ አንድ የሀገር ሰው፣ እንደ አንድ አባት፣ እንደ አንድ የሀገር ሽማግሌ ነው የሄዱት። ግቢያቸውን የገቡት። አያችሁ፣ የማይጥም ህብረት ድሮም ዋጋ የለውም፣ ዋጋ ያስከፍላል። ያልሆነ ህብረት ዋጋ ያስከፍላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማስመረቅ የፕሮቴስታንት መሪን መጥራት ምን ይሰራለታል? ምን አገባው? የሐዋርያቶችን ቤተክርስቲያን ውስጥ ለሚሰራ ህንፃ ምርቃት አንድ የኦርቶዶክስ ካህን ምን ይሰራለታል? ምንድነው ትርፉ? ምንድነው ዋጋው? ለኦርቶዶክስ እኮ የሌላ እምነት ተቋም ምንፍቅና ነው። ሌላው እምነት ተቋም የኦርቶዶክስ እምነት ምንፍቅና ነው። በምንፍቅና ቦታ ሄዶ ከነሱ ጋር በህብረት ማጨብጨብ ምን የሚሉት የሃይማኖት አባትነት ነው? አያችሁ፣ መስመር ሲሳት፣ አንዷ መስመር ሲስቱ ዋጋ ትከፍላላችሁ። እኛ ደግሞ መረጃውን አጋልጠናል። ቄሳችንን አንሸጥ፣ ካህናችንን አንሸጥ፣ ዲያቆናችንን አንሸጥም።
ጳጳሳችንን አንሸጥ። እኛ የማንሸጠውን ነገር እናንተ ማስታወቂያ ስትሰሩበት እንዲያወተን እናጋልጣችኋለን። ካህኑ ሃይማኖት አልቀየሩ። አትዋሹ። ሌላኛው የመጨረሻው እማሳያችሁ ብፁዕ አቡነ አብርሃምን የተናገሩት በራሳቸው አንደበት አስጠንቁለው ታቦት ያስገባሉ አሉ። እኔ እዚህ ኦሮሚያ ምናምን አካባቢ ላይ ወደ አርሲ ምናምን መሰረ ፈረቀሳ የሚባል ነገር አለ። ጠንቋይ ቤት ነው መሰለኝ። ጠንቋይ ቤት እኮ እንደገና ሌላ የሆነ መርፌ የሚወጋበት የሚሰራበት ምናምን ቤት አለ። ብቻ ልጆኝ የሰማሁት የሄዱና ሰዎች የሆነ ይናገራሉ። የሆነ ያመማቸው ነው የሆነ ናቸው ይናገሩ ወይ ደግሞ የሚበቀሉትን ሰው ይናገራሉ። ካልመጣ እንዲያረጋሉ ብለዋል ብልና መርፌ ተክለሽ ሂጂ ንገሪው ይለዋታል። እና መጥተው ይናገራሉ። ያም ሰው ፈርቶ ይሄድ ነበር ድሮ። ኖርማሊ ድሮ አይደለም በኔ ልጅነት አይ ቲንክ 8-9 ዓመት ሆኜ አሁን ከዛ ውጪ ደግሞ ምን ያደርጓቸዋል? ሄደው ታሞ ሲናገሩ ኪዳነ ምሕረት ጸበል ተጠመቅ፣ ገብርኤል ጸበል ተጠመቅ፣ ሂድ እንትን ሚካኤል ጸበል ተጠመቅ፣ እንትን ጸበል ተጠመቅ ብሎ ማን ነው የሚያዘው? ጠንቋዩ ጸበል ያዛል። ይሄንን እሰማ ነበር፣ በጣም ያስቀኝ ነበር። እና እንዴት ጠንቋይ ጸበል ያዛል ብለን እናገር ነበር። አሁን በጳጳሱ ሰማን። ጠንቋዩ ይሄን ታቦት አስገቡ ያላቸው ካህናት አሉ፣ በጠንቋይ የሚመሩ ካህናት። ይሄን የምንሰማው ከሌላ ሰው አይደለም፣ ከሊቀ ጳጳሱ ከብፁዕ አቡነ አብርሃም ከተከበሩት አባት ከምንወዳቸው። እሱ ብቻ አይደለም፣ ሌሎችንም ጉዶች ተናግረዋል። አብረን እንስማቸው። ስሙት እንግዲህ፣ ስሟቸው፣ ትሰሟቸዋላችሁ። ብፁዕ አቡነ አብርሃም ነው አይደል ያልኳቸው? ብፁዕ አቡነ ኤርሚያስ ብላችሁ ስሙልኝ። ያው የምወዳቸውን አባቶች በስማቸው እሳሳታለሁ። ብፁዕ አቡነ ኤርሚያስ የወሎና ሰሜን ወሎ ሀገረ ስብከት ሊቀ ጳጳስ ናቸው፣ ካልተሳሳትኩ ማለት ነው ቦታው። አንድ ሰሞን ዋሽንግተን ዲሲ ላይ አንድ ካህን ታገደ። ሴቶች ደፍሮ ልጆች ወልዷል፣ የተለያዩ ሴቶች ወልዷል። እና ይሄ ቄስ ነው ማን ነው ደበበ እስጢፋኖስ ደበበ የሚባል ግለሰብ ተብሎ ክህነቱ በሊቀ ጳጳሱ ተነሳ። ክህነት የሚያነሳው ሊቀ ጳጳሱ ሲነሳ አቶ ነው። አሁን የዛ የአቶ ቤተ መቅደስ ውስጥ የአቶ እስጢፋኖስ ነው አቶ ደበበ የሚባለው ግለሰብ አሁንም ያስቀድሳል። ከሱ መስቀል ይሳለማሉ፣ ከአቶ መስቀል ይሳለማሉ። ከአንተ ወይ ከአቶ መስቀል የሚሳለም ሰው አለ። እሱንም ይናገራሉ ጭምር። እንደሱ አይነት ሰዎች እዛ ዋሽንግተን ዲሲ ብቻ ሳይሆን እዚህ ኢትዮጵያ ውስጥም እንዳለ ይናገራሉ። ሌላኛው ገንዘብ የሚያጠባጣ ታቦት ተብሎ የታቦት ስም በገንዘብ ይመጣል። ስለሱም በዝርዝር ይናገራሉ። እና እኛ ግን ሁሉም ታቦት ከመድኃኔዓለም ውጭ የለንም ይላሉ። እውነታቸው። እኛ ከመድኃኔዓለም ውጭ ታቦት የለንም፣ ምንም ታቦት የለንም። ያለን ታቦት የመድኃኔዓለም ታቦት ብቻ ነው። ስሙት፣ ከነ ማስረጃው ስሙት። ብፁዕ አቡነ ኤርሚያስን ማለት ነው። አቶ ገሌ ተብለው እስካሁን ይቀድሳሉ፣ እስካሁን ያሳልማሉ። እንደምሰማው ገሌ ታቦት ከሆነ ብር ያመጣል ብለው የሚታገሉ አሉ። ታቦተ ገሌ ሲሆን ብር ይመጣል ይላሉ። በቃ የመውረዳችን ምልክት ማለት ነው። አንዳንዶቹ ደግሞ በግል እንደ ዓለም እንደ ሌላ ነገር ክፍልህ ገሌ ነው፣ ገሌን ብታስተክል ታቦተ ገሌ ቢገባ እንዲህ ትሆናለህ ይባላል። አስጠንቁሎም የሚያስቸግሩን አሉ። እውቀት ሳይጨምር ማዕረግ ጨመረ። ዲያቆን ገሌ የተባላችሁ ቄስ ለመባል ምንም ሳትጨምሩ ቄስ ገሌ የተባላችሁ አለቀ እንጂ አሁን ይሄ እውነት ለእናንተ ሸክም ለእኔ ሸክም መሆን ነበረበት? ይሄ የቤት ስራ ሆኖ እናንተንና እኔን ማጉላላት ነበረበት? ስንት ልማት እያለ ስንት የሚቀድም ነገር እያለ ይህንን ችግር ታዲያ የምንፈታው ሁልጊዜ በፖሊስ አይደለም፣ ሁልጊዜ በፍርድ ቤት አልነበረም። ሀይ የሚል ምዕመን በመፍጠር ነው። ይሄ ነውር ነው፣ ስርዓት አይደለም የሚል ቄስ ዲያቆን ማፍራት ስንችል ነው። አንዳንዶች እኮ በጣም የሚገርም እኮ ነው። እንዴት ነው የምንሆነው? አባቶች እስኪ ፍረዱ። ምንድን ነው በደሉ? መዋቅሩ ምን በደለ? ሌላው ይቀር፣ በእነሱ እጅ ትቆርባላችሁ፣ ትሳለማላችሁ። ይሄን የሚጸየፍ ካህን ምዕመን አልፈጠርንም ገና። እንግዲህ ዜር ያሳያችሁ። አቶ ተብሎ ሲቀድስ
አቶ ተብሎ መስቀል ይዞ ሲገኝ ለምን የሚል ምዕመን የለም። እኔ ምንን ተጋፍተውት ነው ይሄን ያደረኩት? የኔን ሹመት ወሰዱት መሰላችሁ? ሁላችን የምንድንባትን ቤተ ክርስቲያን አፍርሰዋል ብዬ ነው፣ ጎድተዋል ብዬ ነው። ይሄን እንደ ምሳሌ እናድርግ እንጂ ሌሎቻችሁም እንደዛው ነው። ነገ የሆነ ነገር ሲሆን እንዲሁ ነው የምትሆኑት። ስለዚህ ይሄንን ተው የምትሉት እናንተም ናችሁ፣ እኔ ብቻ አይደለሁም። በአቶ የሚያስቀድስ ምዕመን፣ በአቶ መስቀል የሚሳለም አቶዎች አሉ ቤተ ክርስቲያን ውስጥ። ይሄ ማለት ቤተ ክርስቲያንን ማፍረስ ነው። በተለያየ ጊዜ ነግረናችሁ እናውቃለን። በተለይ ዋሽንግተን ዲሲ ላይ በተፈጠረው ጉዳይ ነግረናችሁ እናውቃለን። ይኸው ኢትዮጵያ ውስጥም አለ። አቶ የሚባሉ ቀዳሾች አሉ። ቤተ ክርስቲያን እያፈረሱ ያሉት የተወገዙ ካህን ናቸው። ክብረ ክህነታቸው የተነሱ ካህን ናቸው። ቤተ ክርስቲያን የተዳፈሯት የቀረቧት ናቸው። አቶ እያስቀደሰ ነው አሁን የተቸገር ነው። ይኸው ሌላኛው ደግሞ አስጠንቁሎ ታቦት ይሄ ይሁንልኝ ብሎ የሚመጣው ካህን ያስቸገረ። በአንድ ደብር 3 4 አንድ ሰው ነግረውኛል። ደባላት በል ብለውኛል። ምንድን ነበር የሚባለው ያሉኝ? ደባላት በል ብለው የሆነ አንድ ነገር ነግረውኛል። አባባል ራሱ በአንድ ቤተ ክርስቲያን ቤተ መቅደስ ውስጥ ከአንድ በላይ ታቦት አሉ። መታሰቢያ የተደረገላቸው ማለት ነው። ስማቸው እንጂ መታሰቢያነታቸው ታቦቱ በሙሉ የመድኃኔ ዓለም ነው፣ የእግዚአብሔር ነው። ከዛ ውጪ ታቦት ብሎ የማርያም የሚባል ታቦት የለም። የገብርኤል የሚባል ታቦት የለም። መታሰቢያነቱ የማርያም የሆነ፣ መታሰቢያነቱ የገብርኤል የሆነ፣ መታሰቢያነቱ የሰማዕት ቅዱስ ጊዮርጊስ የሆነ፣ መታሰቢያነቱ የቅዱስ ሚካኤል የሆነ፣ መታሰቢያነቱ የመላእክት የሰማዕታት የጻድቃን የቅዱሳን የሆነ ታቦት አለ እንጂ ታቦቱ ደግሞ መታሰቢያነት ነው። መታሰቢያ ነው፣ ታቦቱ ግን የመድኃኔ ዓለም ነው። የእሳቸው ንግግር። ጳጳሱ ወይ ደግሞ ቄሱ አስጠንቁሎ ታቦቴ ይግባልኝ ዕጣ ክፍል ይሄ ነው እየተባለ ነው ታቦት የሚያስገባው። እኔ አንድ ነገር ነግሬያችኋለሁ ከዚህ በፊት። በተለይ ባለፈው ዓመት ላይ ደብር ፈለግኩ። የጰራቅሊጦስን በዓል ለማክበር የራሱን ደብር ፈለግኩ። አዲስ አበባ ውስጥ መጀመሪያ የጰራቅሊጦስ የነበሩ ታቦቶች ቤተክርስቲያኖች የሚታወቁ ታቦቶች ተቀይረው እስረኛው ሚካኤል፣ ጎላ ሚካኤል ተቀይረው ሚካኤል ከላይ ነው የመጣው። በኋላ መታሰቢያነቱ ግን መንፈስ ቅዱስ ቤተክርስቲያን ነበር። ልክ እንደዚህ ገንዘብ ያመጣል ብለው ታቦታችሁ ቄሶች እንዲያረጋሉ፣ ካህናት አስተዳዳሪዎች እንዲያረጋሉ። ኖርማሊ ቄሶች ቅጥረኛ ናቸው። ብዙ ጊዜ የሚያደርጉት አስተዳዳሪና የአመራር መዋቅር ውስጥ ያሉት ናቸው። ይሄ ነው ችግራችን። እና አስጠንቆላችሁ ያመጣችሁትን ነው ሄደን የምንሳለመውና እንትን የምንለው ገንዘብ ያመጣል ብላችሁ ከሰው ኪስ ገንዘብ ለመሰብሰብ የእግዚአብሔርን ቤት በጥንቆላ መምራት። እኔ አልነገርኳችሁም፣ ብፁዕ አቡነ ኤርሚያስ ነው የነገሯችሁ። እኔ የምነግራችሁ ይሄ ነውራችን ነው፣ ይሄ የነውር ጌጣችን ነው፣ ይሄ በደላችን ነው፣ ይሄ ክፋታችን ነው። ከመጀመሪያው ፕሮግራሜ ከሶፊ ጀምሮ ህፃናት የ6 እና የ7 ዓመት ልጆች እንደዛ አይነት የሰዶምና ገሞራ ዘመን የደረሱት በእኛም ጭምር ነው። እኛንን ኃላፊነት መውሰድ ያለብን። ምዕመኑ ና እዚህ ቦታ ሄድ ሲባል ተንደርድሮ ይሄዳል። እዚህ ጋር ፈውስ አለ ሲባል እናንተ በጥንቆላ ነው የምትመሩት። አትፈውሱ፣ ምህረት አታሰጡ፣ ከፈጣሪ አታስምሉ፣ በደል ሲደርስ ሰው አታስታርቁ። ከገዛ የንስሐ ልጆቻችሁ ገንዘብ ብቻ የምትሰበስቡ እናንተን ነው ያፈርነው። በእናንተ ነው እግዚአብሔር ምህረትን ያጣን። ተከፋን እኮ ነገርናችሁ፣ ጮህን። ለሚዲያ ፍጆታና ገንዘብ ለመሰብሰብ ለዩቲዩብ ይመስላችኋል? እነግራችኋለን በየቀኑ። ከምንነግራችሁ ውስጥ ከእናንተ ገንዘብ ተቀብለን እናውቃለን። ከእናንተ የምናገኘው ትርፋለን። ቤተ ክርስቲያናችን ብትተርፍ እኛ ለራሳችን ራሱ መዳን አይደለም? ለማስታወቂያ ለምናምን ስትፈልጉ ማህበራዊ ሚዲያን ታጀግኑታላችሁ። መታችሁ እኛ ጋር ትነጋገራላችሁ። ለራሳችሁ ገቢ መሰብሰቢያ ሲሆን ስህተት ተገኝቶባችሁ ይሄ ይስተካከል ይታረም ስትባሉ ግን ሚዲያውን ሰይጣን የፈበረከው እናንተ ብቻ ቤተክርስቲያን ለማጥቃት የተፈጠረ ታደርጉታላችሁ። እነግራችኋለሁ። እኔ አይደለም የነገርኳችሁ፣ ብፁዕ አቡነ ኤርሚያስ ነገሯችሁ። ቤተክርስቲያናችንን ወደ ነበራት ክብር እንመልሳት።
የምንመልሳት እያንዳንዱ ንሳ ልጆቻችሁ ንሳ እንዲገቡ ስጋ ወደሙ እንዲቀበሉ በስርዓት የቤተ ክርስቲያን ትምህርትን እንዲማሩ ስታደርጉን የእናንተ አባትነት የእናንተ ካህንነት የእናንተ የደብረ አለቃነት እያንዳንዱን ምእመን የገንዘብ ካዝናው ምጽዋት ሙዳይ ምጽዋቱን በሙሉ እንዲሞሉ ብቻ ከሆነ ሐሳባቸው ከእግዚአብሔር የማታገናኟቸው ምንቆጣው ለዚህ ነው ስጉራ ማርያም የተቆጣለው ለዚህ ነው ብፁዕ አቡነ ቀለሚንጦስን ይሄ ትክክል አይደለም ይሄ ማስረጃ ከዚህ ጋር የተለያየ ነው ብለን ከመጀመሪያ ጀምሮ እስካሁን የሰራንባቸው ያለ ምክንያት አይደለም የቤተ ክርስቲያን መዋቅር ሰው አልገደለም እዛ ግን ሰው ሞቷል የቤተ ክርስቲያን መዋቅር ወንጀለኛን አፍሮ አላለም እዛ ግን ስውሯ ማርያም እስር ቤት አለ የቤተ ክርስቲያን መዋቅር በቡድን ተደራጅቶ ከቤተ ክርስቲያን ቀኖናና ዶግማ ውጪ ቅቤ ከመርካቶ የተገዛ እንዲሸጥ አልፈቀደም እዛ ግን ቅቤና በሶ እየተቸበቸበ ነው የቤተ ክርስቲያን መዋቅር ሁሉም የጉዞ ማህበራት እንዲሄዱ ፈቅዷል ሁሉንም ገዳማት እንዲያስተዋውቁ እዛ ግን አንዲቷ ግለሰብ ብቻዋን እንድትነግስ አድርጎ በሷ ስር ከ50 እስከ 200 ሰራተኛ ቀጥራ ጉልበተኛ ቀጥራ ሰው ታስደበድባለች ሰው ይገረፋል ሰው ይሰቃያል አባቶች ካህናቶች ይመታሉ ቤተ መቅደስ ጽና ይዛ ትገባለች ሴት እናንተ አስጠንቁላችሁ ያመጣችሁ ከሆነ ይሄን ማረግማ ለእናንተ ተራ ነው ለዚህ ነው የምንወቅሰው ለዚህ ነው የምንናገረው በዚህ ጉዳይ መንግስትን አንጠይቅም ለወንጀሉ መንግስት ባከ በነገረው ነገር ላይ ህግ እንዲከበርልን አድርግልን እንላለን በተሰራው ወንጀል በቤተ ክርስቲያና ጉዳይ ግን ብፁዕ አቡነ ቀለሚንጦስን ነው የምንጠይቀው እሳቸው የጀመሩትን ነገር ይጨርሱልን አሁን እንደጀመሩት ባስቸኳይ ያግዱልን አግደ ሁሉ ማህበራት እንዲሄዱ ያድርጉ ያ ማህበር ግን ይታገድ ካህናቶቹ አቡነ ቀለሚንጦስን የከሰሱበትን ክስ በቃል ቅር ላይ ሰርቸዋለሁ ገብታችሁ ተመልከቱት እሳቸው ነው የመደቧት ብለው ነው የተናገሩት ብፁዕ አቡነ ቀለሚንጦስ ደግሞ እንደዛ እንዳላረጉ መረጃዎች እየሰማን ነው በውስጥ ስለዚህ ዋናው ነገር ምንድነው እኛ የምንፈልገው የካህናቱ የሷን መደገፍ አለመደገፍ ምናምን አለን ጉዳያችን የኛ ጉዳይ ቤተክርስቲያን ከወንበዴ ዋሻ ትለይልን የወንበዴ ዋሻ መጠለያ እንዳትሆን ፍላጎታችን ከዚህ ዘለለ ምንም ታሪክ የለም ምንም እያንዳንዳችን ጥቅማችን ሄደን በመናገኘው ምህረት ነው በቃ ሌላ ታሪክ የለም በመናገኘው ምልጃ ከፈጣሪ መታረቃችን ነው ሄደን በመናገኘው ምልጃ ንስሐ ገብተን ስጋ ወደሙ እንድንቀበል መፈቀዱ ነው እኛ የምንፈልጋት ቤተክርስቲያንን የሰማያዊ ቤታችን እንድንሰራ እንጂ ምድራዊ ላይማ ማጅራት መቺ ዱርዬ መሆን ሌላ ነገር መስራት አቅቶን አይደለም ይሄን ሙሉ ምድር ላይ ያለ ሰው መስራት ይችላል ተመልከቱት ይሄን ቪዲዮ ከስር እየገባችሁ ተመልከቱት የሚከተለው ብዛት በጣም የተወሰነ ሺህ ህዝብ ነው እስኪ ይሄንን ቪዲዮ ውጪ ስርዓት ይወጣ ባህል ያፈነገጠ ሴቶች ሰውነታቸውን የገላለጠ ንግግራቸው አንደበታቸው ከኢትዮጵያዊ ስርዓት ከባህል ይወጣ ለወንጀልም ለምንም የተጋለጠ የቀረበ መጥፎ ነገር ብናሳይ ይሄ እይታ 450 ሺህ ያልፋል በተጨማሪ ደግሞ ብዙ ብር እናገኛለን ምን እንተናተርፋለን እንሞታለን እኮ እንሞታለን ይፈረድብናል እንጠየቃለን እግዚአብሔር ፊት ንጹህና ቅዱስ ሆነን አናውቅ እንደኛ በደለኛ ኃጢአተኛ የለም ነገር ግን ቤተክርስቲያናችን ጸዳ ትበልልን ነው የምንፈልገው ብፁዓን አባቶቻችን የጀመራችሁትን መንገድ ቀጥሉልን ስለጀመራችሁት መንገድ እየሰማን ስላለ ነው እናመሰግናለን ሀገረ ስብከት ሊቀ ጳጳሶችን በዚህ ጉዳይ ላይ የጀመራችሁት ነገር ወደ እውነተኛው መንገድ ተመለሱ ከስተት ጎዳና ተመለሱ ማለት ትፈልጋለን የጀመራችሁት ቢያንስ ጥሩ ነው እናመሰግናለን ለነበረው ቆይታ አመሰግናለሁ አርያ መካሻ ነበርኩ ይህ ፕሮግራም የአርያ ሚዲያ ነው መረጃዎች ለሁሉ ምንድርስልኝ ሰብስክራይብ ላይክ እንዲሼር አድርጉልኝ በዚህ አጋጣሚ የራማ ኪዳነ ምህረት ላይ ለሚሊኒየም አዳራሽ ታህሳስ 5 ቀጠሮ ተቀጥራችኋል በ5 ሰዓት ኑ ተብላችኋል በር ላይ ቲኬት ይሸጣል ተጨማሪ ደግሞ በስልክ ማግኘት የምትፈልጉ ከታች በመታዩ ስልክ ቁጥር ደውሉልኝ ይላል ሁለተኛ አካውንት ቁጥራቸውም ተቀምጧል መግዛት ትችላላችሁ ድጋፍ ማድረግ የምትችሉ ከውጭ ያላችሁም ከውስጥ ያላችሁም አካውንት ቁጥራቸው ከስር ያለው በኢትዮጵያ ንግድ ባንክ ቁጥር አካውንት ንግድ ባንክ የሚገኝ አካውንት ቁጥር ነውና በአጭር ቁጥር ነው መላክ ካልቻላችሁ ውጭ ሆናችሁ እዚህ ሀገር ባለ ሰው ልካችሁ ገንዘቡን ገቢ አድርጎ ሊልክላችሁ ይችላል ለኛም ሊያሳውቅ ይችላል ለምታደርጉት ድጋፍ በሙሉ እመቤታችን ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ኪዳነ ምህረት ትድረስላችሁ ከክፉ ነገር በሙሉ ታርቃላችሁ ከመሸጋገሪያ በኋላ እንለያያለን ሰናይ
ለ1300 ዓመታት ጳጳስ ያፈራች ካህን ያፈራች ጻድቃን ያፈራች ገዳማችን ራማ ኪዳነ ምህረት ከዞብል ተራራ ዛሬ በሚሊኒየም አዳራሽ ተጠራቸዋለች። ይሄን የምታዩትን የ200 ብር የትኬት መግቢያ አድርጋ ቤተክርስቲያናችን ጋር አብራችሁን ቁሙ፣ ኑ አብረን እናልቅስ፣ ኑ አብረን እንዘምር፣ በሚሊኒየም አዳራሽ ታኅሳስ 5 እንገናኝ ብላ ትኬት አዘጋጅታ በየደብራችሁ መታለች። ሁሉ ጊዜም ከቤተክርስቲያን ጎን የሚቆም ምእመን ይፈልጋል። ራሱን ለቅድስተ ቅዱሳን ድንግል ማርያም ለእመቤታችን ለኪዳነ ምህረት የሚሰጥ አንድ ምእመን ትፈልጋለች። 20,000 ምእመናን ሆናን በሚሊኒየም አዳራሽ እነሆ ኪዳነ ምህረት የራሟ እናቴ አለንልሽ ልንላት መተናል። ታዲያ እናንተ የት ናችሁ? ታኅሳስ 5 ቀጠሯችን በሚሊኒየም ኪዳነ ምህረት እንገናኝ። ኑ የራሟን የዞብሏን ኪዳነ ምህረትን በጋራ እንደግፍ በሚሊኒየም አዳራሽ።